ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬ መጥተናል ገብተናል እንግዲህ በአዲስ ነገር እንግዲህ ሀብታሙ ደግሞ በአዲስ ነገር መጥቷል። ገብታችሁ መግቢያ ላይ እንግዲህ እንዳያችሁት ማለት ነው ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ሀብታሙ ዛሬ ላይ ደግሞ ሌላ አዲስ ፍቅረኛ ይዤ መጣው እያለ ነው እንግዲህ ሪፖርት ተገኝቶ አንድ ደግሞ ሌላ ደግሞ ይዞ መጥቷልና የሀብታሙ ነገር እንዴት ነው? ወዴት ነው? ረሃማ በጣም ተዛዝናለች። ረሃማ አለቀሰች። እንግዲህ ሀብታሙ ይሄን አክል ደርሷል ማለት ነው። ሀብታሙ በአሁን ሰዓት ላይ ደግሞ እንግዲህ እንዳያችሁት ማለት ነው ሀብታሙ ያው አዲስ ፍቅረኛ አሁንም ይዣለሁ እንግዲህ ለሶስተኛ ጊዜ ይመስለኛል አይደለ? ባልሳሳት ሀና የምትባል ልጅ ጋር መጣ። ከዛ ሌላ ልጅ ጋር መጣ። አሁን ደግሞ ሌላ ልጅ ጋር ማለት እውነትም እንደተባለው ሀብትሽዬ አንተ ጥቁር አዝሙድ ነክ እንዴ ከዳቦ ውስጥ የማጠፋው የሚባለው ነገር እንደዛ እሱ ነገር አሁንም ሊደገም ነው ማለት ነው። እና ሀብትሽ እንግዲህ ዛሬም ደግሞ ከአሜሪካ የነበረችው እንግዲህ የሀብታሙ ፍቅረኛ መታለች። ዛሬ ተቀብሏታል ማለት ነው። ያው እግዚአብሔር አምላክ እንግዲህ ያዋዳችሁ ያፋቅራችሁ የአብርሃም የሳራ ያርግላችሁ እንላለን ማለት ነው አይደለ? ሌላ ምንም የምንለው ነገር ስለሌለ ማለት ነው። እና በጣም ያሳዝናል። ቤተሰብ ምን ተሰማችሁ? ምን አላችሁ? እንግዲህ አዲስ ህይወት ጀምር ያለው ከዚህ በኋላ ደግሞ ደስተኛ ህይወት እንደምኖር እርግጠኛ ነኝ ሲል አይተነዋል ሀብታሙ ማለት ነው። እርግጠኛ ነኝ አዲስ ህይወት ጀምር ያለው ስለዚህ ደስተኛ ህይወትም እንደምኖር በጣም እርግጠኛ ነኝ ሲል አይተነዋል፣ ሰምተነዋል። ይሄን ነገር ደግሞ ምን አክል ነው የሚለውንም አብረን እናያለን ማለት ነው። እንግዲህ በአሁኑ ሰዓት ላይ እውነትና ውሸቱን እንግዲህ ማወቅ አንችልም። እውነት ለመናገር ማለት ነው። ለምን ካላችሁ ብዙ ጊዜ እውነት ነው ብለን የምንላቸው ነገሮች ውሸቱ ነው ይገኛሉ። ስለዚህ ሀብታሙ እንግዲህ እዚህ ጋር አሁን እየሮጠ እየተቀበላት መጣች ማለት ነው። እድሜ ልኬን ካንቺ ጋር ደስተኛ ሁኜ መኖር እፈልጋለሁ። ከዚህ በኋላም ደግሞ ደስተኛ እንደመሆን ደግሞ እርግጠኛ ነኝ ሲል አይተነዋል፣ ሰምተነዋል ማለት ነው። እና በጣም ከባድ ነው ማለት ነው። በየጊዜው ከተለያዩ ሴቶች ጋር እንትን ማለት በጣም እኔ እንጃ ለእናንተም እንደታያችሁ ብቻ አላቅም። እኔ ግን በጣም ከብዶኛል ማለት ነው። ሁሌም አዳዲስ ሰው አዳዲስ ህይወት መጀመር የትኛው አይነት እውነት የሀብታሙ ትክክለኛ ፍቅረኛ ወይም ደግሞ ሚስቱ ምንላት የቷ ናት የሚለው ጥያቄ ያልፈጠረባችሁ እኔ ጋር ብቻ ሳይሆን እናንተ ጋር ከፈጠረባችሁ ብዬ አሰብኩኝ ማለት ነው። እና ምንድነው ነገሩ? ወዴት ነው? እውነት ሀብትሽ እውነትን ወይስ እየቀለድክብን ነው? እንዴት ነው ነገር እየው ማለት ነው። ጠፍቶ ነበረ ይሄ ነገር። አሁን ደግሞ እንግዲህ ብቅ ብሏል ማለት ነው። ይሄው ዛሬ እሷን ልቀበል መጣውኝ በማለት እሷንም ተቀብሏታል። ከዚህ በኋላ ደግሞ ክስሻለሁ፣ ህይወቴን በሙሉ ካንቺ ጋር በተግባር ነው ማሳየሽ፣ መኖር እፈልጋለሁ። እሷም ደግሞ እኔም አንተን የመሰለ ፍቅረኛ ስለሰጠኝ ፈጣሪን ከልብ አመሰግናለሁ፣ እንዳንተ አይነት አፍቃሪ ስለሰጠኝ ምናምን ትላለች። እንግዲህ ያው ይጫወቱብን ሚዲያ ላይ እኮ እውነት ነው ውሸት ነው ማለት አንችልም በአሁን ሰዓት። ለምን እንዴት ካላችሁ ሁሉም ነገር ፌክ ነው፣ ሁሉም ነገር ውሸት ነው። እውነት ነው ብለን የምንላቸው ነገሮች ሁሉ ውሸቱ ነው እያየን ስለሆነ ስለምንሳሳት እኛንም ተሳስተው ስለሚያሳስቱን እኛም ግራ ተጋብተናል። እውነት ሀሰት የሚለውን ነገር እንዲህ ነው ማለት አንችልም በአሁን ሰዓት ማለት ነው። ምክንያቱም እየተደረገ ያለው ነገር እንዳያችሁት ነው ማለት ነው። ገባችሁ? ስለዚህ ምንም አይነት ነገር ይህ ነው ያ ነው የምንለው ነገሮች የሉም በአሁን ሰዓት፣ ነገሮች ስለከበዱን ማለት ነው። ምንም ነገር ማውራት አንችልም። አዳዲስ ነገሮች አሉ ብለህ አንተ አዲስ ነገር ነው ብለህ ይዘህ ስመጣ በኋላ ያልሆነ ነገር ሆኖ ስለሚገኝ ከባባድ ነገሮች ናቸውና በአሁን ሰዓት ላይ ፈጣሪ ብቻ ልቦና ይስጠን ለሁላችንም ብዬ ነው ማስበው፣ እንደኔ ማለት ነው። ምክንያቱም ምንም አይነት ነገር ምንም አይነት ጥሩ ነገር አንሰማም አናይም። ሁሉም ነገር ውሸት፣ ሁሉም ነገር ፌክ ስለሆነ
ያ መጥቶ ተበደልኩ ብሎ ካለቀሰም አብረን እናለቅሳለን። አገባው ሲል አገባ ብለን እናጨበጭባለን። ሁሉ ነገር የውሸት 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 መረጃ ሆኖብናል። ስለዚህ ከባድ ነው። ብቻ ይህ ነው የምንለው ነገር የለም። እና እውነትም ከሆነ እንግዲህ አብትሽዬ የአብርሃም ይሳራ ያርግላችሁ፣ ውለዱ፣ ክበዱ። ውሸትም ከሆነ ደግሞ ምንም ማድረግ አንችልም ማለት ነው። እንዴ ነው ዘንድ ሰሞኑን እኮ ፍትፈታ ራሱ በቃ በጣም ዘጋጋኝ እላችኋለሁ ከሚባለው በላይ አይደለ? ምን ላርግ ቲ ገደኮ ነው። አይ ሀብታሙ መጨረሻ እንዲሆነ ወንድማችን በቃ ያሳዝናል። በጣም እውነት ያሳዝናል። በጣም ነው ያዘንነው ከሚባለው በላይ ማለት ነው። ያው እየተደረገ ያለው ነገሮች ሁሉ በጣም ከባድ ስለሆኑ ማለት ነው ከብደውናል። ያሳዝናል። ብቻ ምንድነው እንዴት ነው ወዴት ነው የሚለው ነገር ሁሉ ግራ ግብትብት ስላደረጉን ፈጣሪ ይፍታው እንበል። ሁሉንም ነገር ምን እንበል መጨረሻው ማንንስ እንመን? እኛ እኮ መረጃ ብለን ይዘን ስንመጣ ውሸቱን ስናገኘው እንደነግጣለን መልሰን። እውነቴን ነው ምላችሁ። እውነት ነው ትክክለኛ መረጃ ነው ብለን እንመጣለን። ከዛ ስንመጣ ጊዜ ውሸቱን ስናገኝ እኛ ራሳችን ቅስማችን ስብር ይላል። አሁን እንግዲህ አገባው እንደዚሁን ብሎ ይኸው ለቋል። በኋላ መጨረሻ ላይ ደግሞ ውሸት ቢሆንስ? እኛ ማንንስ እንመን? ምንንስ እንመን? እውነቴን እኮ ነው ምላችሁ። እኛ እኮ ግራ ገብት ተባብለናል። አሁን ግራ ገብቶናል። በአሁን ሰዓት በተለይ ያለንበት ሰውን ለማመን በጣም ከብዶናል። ማለት ሚዲያ ላይ የምናያቸው ነገር ሁሉ እውነት ናቸው ብለው ያስነቡን ውሸቱን ነው እናገኛለን። ውሸት ናቸው ብለን ደግሞ የተውናቸው ነገሮች እውነቱን እናገኛለን። እና በጣም ሁላችንም ፈጣሪ ልቦና ይስጠን ልበል በቃ። እና አብትሽ እንግዲህ እንዴት አያችሁት? አብትሽ ዛሬም በድጋሚ ተሞሸረ እንበል። ለሶስተኛ ጊዜ ወይስ ለአራተኛ ጊዜ ተሞሸረ ማለት እንኳን አንችልም። ምን እንደምንልም አናውቅም። ፈጣሪ ይፍታው እንግዲህ እሱ ይፍታው እውነት። በቀን በቀን እንግዲህ እኔ እንጃ። እኔ ብቻ በአሁኑ ሰዓት ላይ እኔ ሰውን ማመን ትቻለሁ። ከሚገርማችሁ ነገር ለምንድን ነው ያላመንሹ ካላችሁ፣ ብዙ ውሸቶች፣ ብዙ ነገሮች ውሸት በጣም እየበዙ ናቸው፣ እየተደጋገሙ ናቸው። ለዛ ከበደኝ ማለት ነው። እውነት ነው ብለን የሰራነው ነገር ውሸቱን ስናገኝ ያሳፍራል። ውሸት ነው ስንል ደግሞ እውነቱ ነው ስናገኝም ያማልላለው። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ አብትሽ በዛሬው እለት ማለት ነው አዲሷን ፍቅረኛ ከአሜሪካ የመጣችው እንግዲህ ተቀብሏል ማለት ነው።